አንቺ በላቸውን አፍቅረሽ ነው ያንተን ብቻ አፍቅረሽ ነው ወይ አትጠብቅ መጀመሪያ እሺ በላቸውን አፍቅረሽ ነው ወይ 10 ዙር ሄዳለች እዚህ ህዝቡ እየተራበሸ እኔንም ጭንቅላቴን ያሳብደኝ እኔ እኮ ብዙ አልበልጥም ታዲ አበልጣለሁ በጣም ግን ይሄን ያህል ሙስሊም ጓደኛ አለ እንዴ ካንቺ ውጪ ወንድ አለኛ አሃ እንዴት ነው አግብቷል ወይስ እንዴት ነው በጣም የሚገርምሽ እስልምና ይፈቅዳል ብሎ 3 አግብቷል ይሄኛው 4 ነው እስልምና ይፈቅዳል አሁን አንዷን ደግሞ ባለፈው እኔ እኮ ብዙ አልበልጥም ታዲ አበልጣለሁ በጣም ግን ይሄን ያህል እኔ አሁን በጣም እንደ ታናሽ በጣም ነው ማይክ አባቴው አንተ አሁን 14 ብለህ በጣም ነው ማመን ለያምናለሁ 14 ነረስ ሲስተራሱ 14 አመት አልታል እንዴ ወይ መጀመሪያ ያልታሰበው እንደወጣ አካባቢ ትምህርት ቤት ምናምን የት ነበር የምትማረው ኢትዮጵያ አንድነት በላቸው እኔ በጣም ነው የምወድህ እየሰደብከኝ ዘፈን እንኳን ጥሩ ነገር ሰርተን እየናከኝ አንተም ታኩር ምንም ብትሰድቡኝ በውስጥ በኩል ቀንሱት ልል ይችላልው እንጂ ምንም ነገር ኮስተር ብዬ እንኳን እንትን ብዬ አላቅም በተቻለኝ መንገድ አንተን ጌም ለማጫወት አብሮ ለማገዝ የተቻለኝ ነው እንጂ ማረገው ለአንተ ክፉም ምንም ነገርም በህይወቴ ማስብ ልጅም አይደለም ይሄንን የኢትዮጵያ ቲክቶክ ላይ ገና ከመጀመሪያ ጀምሮ ያቀኛል የዛን ቀን አንተን ክለብ በመመጣ ቀን ክለብ ላይ ከሷ ጋር መጣክ አይደለ ከሷ ጋር ከመጣ በኋላ እውነቱን ነው የምነግራው እግዚአብሔርን ጓደኛክ አብሮ ዩቲዩብ የሚሰራው ልጅ በአካል ብቻ አላውራ ብሎ ይዞኝ ወጥቶ እቺ ልጅ 600 ሺህ ብር ተቀብለዋለች እስጢፎ እና አንተ እንዲያርገ ከዚህ ላይፍ አውጣው ጌም ላይ የምታጫወተው አንዴ ሲሪየስ ነው ማውራ እማማትሙት ከልቤ ነው ማውራ አንዴ ስማይ ልጨርስና ታውራ እኮ ልጁን ታሳያለህ እንደዛ ያለው እግዚአብሔር ነገር እኮ ማለት ነው እስጢፎ እኔ አይደለም ማወሰን የምችለው ልጅ በእናትህ እስጢፎ እኔ አይደለም 600 ሺህ ብር ወስዷል ብሎ እንደዚህ ያወራም ልጅ አንጣ ትባላለህ ይሄ ነገር በኋላ ይሄ ሰው እነዚህ ህዝብ ቁጭ ብሎ እኛን ነው ሰው ካንተ ጋር አብረው ሲዝናኑ አመጣለ እሱን በቃ 600 ሺህ ብር ከኔ አንዴ ካንተ ጋር አብረው ሲዝናና የነበረው ልጅ ይዤው መጣለሁ አንዴ ኮፕሊንግ አድርጉልኝ እባክህ ስማኝ በላቸው እኔ እናንተ ወይ ዛሬ ለመጨረሻ ጊዜ ልናወራ ሊሆን ይችላል ገና ለገናቺ ሴት በውስጥ በኩል ወይ የሆነ ነገር ብላ እኔ ላይ መቀየሩ አግባብ አይደለም እኔ ነኝ የምጠቅምህ እኔ ምንም ነገር ሌላ አጀንዳ እየፈለኩ አይደለም ግን ማለት እኔና አንተ መጨረሻ ጊዜ ሊሆን ይችላል ማለት አንዴ ድጋሚ እንደዚህ ነኝ አዋርደህ ማለት ነው ሴት አስገብተህ በዚህ ልክ ነኝ አዋርደህ አይደለም እኔና አንተ የመጨረሻ ጊዜ ሊሆን ይችላል ድጋሚ አይነህና ነው ከማንም ፋራ ጋር አልወርድም በቃ እስጢፍ አንዴ እስጢፍ በመድኃኔ ዓለም ቆይ ይኸውልህ አይደለም እስጢፎ ስሜታውን ማውራት አይደለም እኮ ያለብኝ በቃ ስሜት ማስረዳት ነው ያራዳል ገና ለገና ስሚኝ በዚህ ስታይል ነገሩን ልቀይሩት ነው ሁለት ደነዞች በዚህ ስታይል ነገሩን ልቀይሩት ነው አንቺ በላቸውን አፍቅረሽ ነው ያንተን ብቻ አፍቅረሽ ነው ወይ አትጠብቅ መጀመሪያ እሺ በላቸውን አፍቅረሽ ነው ወይ አፍቅረሽ ነው ወይ መልሽልኝ አንዴ አታዳምጠኝም እሺ ነኝ ለምንድን ነው ይሄን ሁሉ እዛ ቦታ ጓደኛ ይሄን ፍቅር ደረጃ ምናምን ነገር የነበረው 600 ሺህ ብር ማልደረስንም ማንኛውም ሰው ሄዶ 600 ሺህ ብር ለማህፀን ታከምየበታለሁ አላልሽኝም አንቺ ለኔ ታምም ያላቅም ልጅ ሰው እናቴ ትሁን ብላኛለች ጋይስ ብር ራሱ ለኔ ሰጥቶኛ ያቅም እሺ በላቸው ደሞ እኔ ጣልታ አንተ ሁለታችሁ እኔ ላይ ትቀየራላችሁ አንድ አባቴ ይሙት እኔ ላይ ትቀየራላችሁ ማህፀኔን አሞኝ ነው ያሳከመኝ አንቺ ለኔ ያላልሽኝ እስቲቭ እኔ በጭራሽ እንደዛም አላልኩም ብራዘር ተረጋጋ ጆሮሽን ይዤሽ መጥቼ እንካወይ ሁለቱ ነው ወጣዋለሁ ድጋሚ በላቸው አንድ ነገር ድጋሚ እኔ ከማንም ጋር ትቀለብኝ ብራዘር 10 ዙር ሄዳለች እዚህ ህዝቡ እየተራበሸ እኔንም ጭንቅላቴን ያሳብደኝ እሷ እርጉዝ ናት ሄዳለች እኔ ጃኒ በቢጃማ ቁጭ ብላለች ካዶናይ ጋር ግን አንቺ ጃጆ ላይ ግለን ፖስት ያደረግን ጋይስ እግዚአብሔርን ከሷ ጋር ቢዝነስ እየሰሩ ነው እነዚህ ሙጃዎች ቢዝነስ ሞኝት ሁለቱ እዚህ ልጅ ተመካክረው ቢዝነስ እየሰሩ ነው ማለት እሱ ምንድነው ጃኒ
ገንዘብ ላይ ያላቸው አመለካከት አይደለም። አንቺ እዚህ ስትንቀራ እንደኔ ቢጤ ያለው የእሷን ስም አራግባለሁ። እሷ የእሷ አካውንት 1 ሚሊዮን ይገባል። ፌሚኒስት አይቀር ሚኒሊስት አይቀር ሜሜኒስት አይቀር ቁጭ ብሎ ጃኒ ጀስ ጋዜጠኛ በሙሉ ጃኒ ይላል። እሷ ለሽ ብላለች፣ ተኝታለች። ጃኒ እንዴት ነሽ? ደህና ነኝ። ግን የምርም እውነትሽን ነው። ድራማ ይሆናል እኮ የሰሩት ሰላም ነኝ። አረ ጃኒ እንዴት ነሽ? ደህና ነኝ። ሰላም ነው። ሰላም እንዴት የቸገረው ሰው እኮ ይናገራል። ስቶሪ ግን አርጋለች ዛሬ ይሁን ትላንት መሰለኝ ስቶሪ አርጋለች። አለውኝ ደህና ነኝ እመለሳለሁ በቅርብ ማምላለች አንድ ሚሊዮን ሞላ ደህና ነኝ ምናምን ብላለች። ጋይስ ደህና ነኝ ምናምን ብላለች። ስቶሪዋን አይቼ ነበርና ከባድ ነው። ደህና ናት። እሺ እሱ አሁን እሺ ልጆቿ ደህና ናት። ደህና ነኝ ካለች ምን አባታችሁ ነው የምታደርጉ? ልስራበት አንበሳ ፈልጋለሁ። ሰው ብር ያጠራቅማል። እኔ እናንተን አጠራቅሜ የት ልደርስ ነው? ምን ታደርጉልኛላችሁ? 400 ሺህ ፎሎ አለኝ። 400 ሺህ ብር ግን የለኝም። ምን ታደርጉ እስቲ ንገሩኝ። ምን እንደምታደርጉ 10 ፖይንት አንበሶች 10 ፖይንት ጋይስ 10 ሰው አንዳንድ አባል ሌትስ ጎ ጋይስ 10 ፖይንት ስጡኝ። እሷን ስታጡ እኔን እየመጣችሁ ልታሳብዱኝ ጋይስ እሷ ይሄኔ ከባሏ ጋራ ከባኞ ቤት ሳሎን ከሳሎን ቴሌቪዥን ቆንጆ ፊልም እያዩ የአሜሪካን ፊልም ያ እየተባባሉ አንተ ዶንቆሮ 10 አጻፈብኝ። እዚህ 00 ምንድነው 10 ፖይንት ሙሉልኝ። ምንድነው እዚህ ጋር 00 ምጽፈልኝ? አዱዬ ይሄን እንጅል ጋይስ 10 ፖይንት ሌትስ ጎ ጋይስ 200 ሰው ተቀምጦ 10 ፖይንት የላችሁም እንደ እግዚአብሔር እንዳያመልጠኝ ትሪፕል እንዳያመልጠኝ። የእናንተ ችግር ምን? ቆይ አንቺ ደግሞ ዝም በይ። የእናንተ ችግር እንትን እንኳን የላችሁ። ለኔ 10 አበባ እንኳን የለሽም አዳሜ። ጋይስ ሂዱበት 10 አበባ እንኳን እንዳልፈኝ እግዚአብሔር እንዳልፈኝ ጋይስ 10 ፖይንት 10 አበባ እንኳን አትሰጡ። እስማ አንጎል አንተ ዶንቆሮ አመዳም ሙርሲ ዛሬ ላይ ካልሄድኩብህ እኔ ሳምራዊት አይደለሁም። ቅድም አባትሽ ምንድን ነው ብለው የወጣኸው አንተ መሀየም ቦርኮ አበባ ማትሰጡ 10 ፖይንት ከርዶፍ ነው አንተ ዶንቆሮ ሸማግሌ እንቀጣት ነበረ ጂጂን። ምን ችግር አለ? አይ ድሌ ውጡልኛ። አሁን እኔ ነው አባ ማንም ይሰድበኝ የቱ እኔ ነኝ ጥፋተኛ አይደል? በቃ እኔ አንተ ልክ ነህ። እሺ በቃ እኔ ችግር የለውም። ይሄን ነገር ራሴ ነኝ ትቼክ ማለት ነው። በራስ ህይወት ራስ ታውራል። በጣም አራዳ ነህ አንተ። ልናስታርቅ ነው። እኔ እዚህ ጋር ላስታርቅ ህዝብ ጋር ነው የተቀመጥኩት። ሁለት እስጢፍ ይቅርታ ብሏል። በላቸውዬም ይቅርታ ብል። እናንተ ወንድማማች ናችሁ፣ ጓደኛ ናችሁ፣ አትጣሉም። ነገ ስንት ስራ የሚጠብቃችሁ ልጆች ናችሁ። ይኸውልህ ጸብ ለሰይጣን ነው ደስ የሚለው፣ ፍቅር ይቅርታ ደግሞ የእግዚአብሔር ነው። ስለዚህ ይቅር ተባባሉና ፍቱት ነገሩን። ይቅርታ በልበላቸው አንተ በመድኃኔዓለም ይቅርታ በላቸው። አይደለም እኔ ፋሚሊዎቼ አሁን አይደለም ነገሮቹን እኔ እኮ ይቅርታ ይቀበላል። ማን ነው ግን አሁን እዚህ ጋር ያወራነው መጨረሻው እንዴት ነው? እሺ አሁን እኔ እኮ አንዳንድ ሰዎች እኮ ይሄ ሁሉ ክርክር ለዚህ ከሆነ የሆነ ማን ነው ትክክለኛ ያለው ነው የሚባለው ነገር እኮ ቢጣራም እኮ የሆነ ነገር እኮ ሰው ማጣራት መብቱ ነው። እዚህ ጋር ብዙ ሰው አለ። አሁን ብቻ ይቅርታ በል ወንድሜ። ማን ነው ትክክለኛ ያለው የሚሉ ሰዎች እኮ ይጠይቃሉ። እኔ ይቅርታ ብያለሁ። ሰው የሚፈልገው እርቅ ነው። እሺ ሰይጣን ነው ጸብ የሚፈልግ የሚያበረታታው።
ስለዚህ እኛ ደግሞ ለሰይጣን የተገዛን ሰዎች አለን። ክርስቲያኖች ነን፣ እምነት ያለን ሰዎች ነን። ሁሉም ሰው ሙስሊም ክርስቲያን አለ ድጋ ቁጭ ብሎ የሚያይ ይቅር ለእግዚአብሔር። ሁለታችሁም ይቅር ተባባሉና ታረቁ። በቃ ነገ ደግሞ ጌማችሁ ትጫወታላችሁ። ፋሚሊ ናችሁ። ለማን ደስ ይበሉ ብላችሁ የምትጣሉት እንዴ? ፋራራችሁ እንዴ? ወንድ ልጅ እኮ ታርቆ ነው ቆሞ የሚታየው። እንደዚህ አይነጋገሩ። እኔ ቆንጆ ሳሮንዬ፣ አንቺ የመጣሽበት በጣም ልክ ነሽ ያልሽው በላቸው። እኔ ጋይሶች የእኔ ልብ የምታውቁ ሰዎች እንዳለ ላይቭን ተረድታችሁታል። በቪዲዮ ክለብም አላገኘኝም፣ መንገድ ላይ ከእሷ ጋር ሲሄድ ነው ምናምን ዘር አብዷል። ብቻ ችግር የለውም፣ የፈለገውን ቢልም ችግር የለውም ጋይስ። እኔ ይሄ ነገር እውነት ከሮ አንዴ ዝም በል ይሄ ነገር ከሮ ተደማመጡ። አንዴ ዝም በል ልጅቷንም ጓደኛህንም ጆሮአቸውን ይዤ መጥቼ እኔ በቪዲዮ እንዴት ለህዝቡ መልስ እንደምሰጥ አያሳይሃለሁ። በቃ ገባህ አይደል? ነገሩ ካከረርከው ሶስትህንም አንተንም ጆሮን ይዤ አመጣለሁ። እስጢፍ እሱን ተውና አሁን ይልህ ተውት። መካራሩ ለማንም ጥቅም የለውም። ይቅርታ ተባባሉታችሁም በቃ በላቸው። ይሄው እኔ እናቴ ትሙት በማያገባኝ አንዳንዴ እኔ ነኝ በማይመለከተኝ ቦታ ገብቼ ስላንተ በማይመለከተኝ ያወራሁትና የፈተፈትኩት ያንተ ህይወት የራስህ ፐርሰናል ህይወት ነው። እኔ ነኝ የፈተፈትኩት በላቸው። ይቅርታ አይለመደኝም አባቴ። እሺ ሶሪ። እኔ እንደኔ ሰርክል ያለ ጓደኛ መስሎኝ በጭዌ ማውራቴ ነው። ይቅርታ አባቴ። አይለመደኝም። በቃ ይቅርታ። አንተ ደግሞ አውራ። እሺ አንተ ደግሞ በላቸው አውራ። ተረጋግተህ አንዴ ነህ ስመኝ። እሺ እኔ እስፉ እኔ ካንተ ምንም አንተ ምን ልበል? በቃ እኔ ምንም ማውራት አልችልም። በቃ እግዚአብሔር እናንተ ትችላለህ። እኔ እግዚአብሔር በብዙ ነገር አድርገልኛል። በቃ ለኔ አንተ ያራዳ ልጅ ነህ። ግን እኔ ያገኘን ውጪ ላይ አይደለም ነው የመጀመሪያ ቀን ውጪ ላይ አግኝቼ እሷ ጫፍ ጋር ወረደችና ሮጠች። አንተም ተከትላት ሄድክ። ሁለተኛው ቀን ላይ ክለብ አገኘኋችሁ። በሽንት ቤት ገይጃችሁ ቁጭ ብዬ አወራችሁ። ስማኝ እናንተን እኔ አውርጄ ነው ያልሄድኩ። እናንተን ጫፍ ጋር እባክህ በላቸው። ነገሩን አሁንም ለማጋጋል ነው። ይቅርታ እያልኩ ለማጋጋል ነው እኮ ቪው ምናምኑ አቴንሽን ፋሚሊ አይደለም እናንተ ነው የምትፈቱት። ገደል ይግባ። ምንድን ነው የምትለው? ፋሚሊ ነው እንዴ? የሚያበለኝ እኮ ፋሚሊ ናቸው። እኔን የሚያበለኝ ፋሚሊ ናቸው። ማወቅ አለባቸው። እኔ ፋሚሊ እኔ እዛ ጋር አንተ ይኸውልህ ወንድ ልጅ ሆነ። ኧረ ወገኔ ይቅርታ። እንዴ ምን አግብቶኝ በክርስቶስ ምን አግብቶኝ ምን አንቀልቅሎኝ ከዚህ ጋር እንዴ ለምን ኩላሊት እንኳን እኔ እንኳ ኩላሊት እንኳን የሰጠው ልጅ እኮ አቅርቤ እኮ ቪዲዮ የሰራው ልጅ እኮ ነኝ። እማማ ትሙት አንተ ገና ለገና ለቪው ብሎ ምን አይነት ልጅ ነው? ይቅርታ በለው እና በቃ ይለቃ በላቸው። እሺ በእናትህ በቃ ድጋሚ ወንድ ልጅ ሆነ ራሱ አታልቅስ። በእግዚአብሔር በቃ አይደብራል። በላቸው ይቅርታ በለው። ድጋሚ ይሄን ጭዌ ፍታው። በቃ ላሽ በል በቃ እሺ በላቸው። ይቅርታ በል አይመለከተኝም። በቃ ቆይ አንዴ እስቲ ዝም በል። እሺ በላቸው። ይቅርታ በል በቃ አንገናኝም። ጌምን ተጫወት ከዛሬ በኋላ። አንዴ ስቲቭ እንደዛማ አይባልም። እናንተ አብራችሁ የሰራችሁ ናችሁ። አንተ ያገዝከው ልጅ ነው። ወንድሙ ነህ። እሱም ለአንተ ወንድም ነው። ጠበቃ መከታ ነው እንጂ የምትሆኑ ተጣልታችሁ በትንሽ ነገር መለያየት የለባችሁም። የእናንተን አሁን የጣላችሁበት መንስኤራቱ አላውቅም፣ ግን ማስታረቅ ስላለብኝ ላታርቃችሁ ሁለታችሁም ወንድሞቼ ስለሆናችሁ ማለት ነው። አሁን በላቸው ቀጥልና ይቅርታ በል በመድኃኒዓለም ይዣለሁ። ይቅርታ በል። እኔ ችግር የለብኝም። እኔ ከሰው ጋር ከማንም ጋር ቀም ይዘው አይደለም። እኔ እመቤትን ማንም ላይ ማሳው እናገራለሁ። ለቪዲዮ ምናምን ነው እንጂ ሰው እንደዚህ በኖርማል በአካል እኔ ማንም ሰው አስቀይሜ አላውቅም። ጎበዝ። እሺ አሁን እናቴ ትሙት
ይቅርታ በል። ለቪዲዮ ምናምን ነው የምናገረው። ያረዳል። እኔ መቤቴን ይቅርታ በል። አንተ ለእኔ ድጋፌ ነው። በቃ እኔ ያረዳል። ምንም እኔ እግዚአብሔር ድጋፌን እኔ ቦታ ሆናለሁ። ችግር በላቸው። ይቅርታ በል። አንተ ዝም በል። እስጢፋንዴ ቆይ ይቅርታ ይበል። ይቅርታ በል ወዴ ወንድማችን በመድኃኒዓለም በማርያም ይቅርታ በል አንዴ። እኔ ይቅርታ መቤቴን ይቅርታ እኔ አንበሶች በሱ እኔ የሱ ቦታ ላይ እኔ ሆናለሁ። በቃ ይቅርታ ይቅርታ ብሏል። ታርቃቸዋል። ሰላሙኑ አሁን አንድ ጌም እንጫወትና እንለያየ። የፍቅር ለስቆ ሶስታችን ለስቆ ላኩ ጋይ ምንም ችግር የለውም። አይዞህ ይህስ ችግር የለውም በላቸው። ቤት ሆነ እንዲህ ስቅለበለብ ፍርድ ቤት ሴቼ ገብቼስ ቢሆን ኖሮ መድኃኒዓለም ንገሩኝ እስቲ። በሰው ህይወት አይገባም እንዳትገቡ። እሺ እናቴ ትሙት እንዳትገቡ። ሰው ባለጌ ነው። ብታዝለው እግሬ ለምን ተንጠለጠለ ይልሃል። ሰው ፍቱ፣ ለራስ ኑር። ይቅርታ በላቸው። ይቅርታ ከልቤ ይቅርታ። አይመለከተኝም። እማማ ትሙት በህይወት አይመለከተኝም። ካሁን በኋላ በቃ ጌሜን አርፌ ልጫወት። በሰላም ገብቼ መውጣ ልጅ ራሴ ላይ ልጠምጥም ምን አገባኝ። ይኸው ጀምሩ። ይቅርታ። ኧረ በክርስቶስ ሰው ዋር ሆኗል። እኔ ብቻ ጭንቄ ያለ ይመስለኛል። ለካ ሰው ከፊት ለፊት አይደለም ጭንቄው ከኋላ ነው። እናቴ ትሙት። ጌሙን ጀምሩታ። ሳልቫዶር ቴንኪዩ። ኔትወርኩ አሁን ነው የሚያስመጣው። እሺ ተቀበል። ሳልቫዶር ቴንኪዩ። አሁን ኔትወርኩ ይሰራል። ተቀበል። ሌትስ ጎ ጋይስ። ታፕ ያደርጋችሁ ፋሚሊ ጌም ነው ጋይስ። ሌትስ ጎ